ባለቤቴ ባለፈ ረመዳን ሀይድ ላይ በነበረችበት ወቅት ያመለጣት የጾም ቀዳ ነበረባት። ይህንን ቀዷ ለመክፈል ስታስብ በእርግዝና ምክንያት ሰውነቷ ስለከበዳትና ስላልቻለች መጾም ሳትችል ቆይታለች። አሁን በቅርቡ ወልዳለች። ነገር ግን ያመለጣትን ቀዷ ሳትከፍል የዘንድሮ ረመዳን ደርሷል። ከዚህ ጋር ተያይዞ አሁንም የምታጠባ ከሆነና መጾም ካልቻለች ብይኑ ምን ይሆናል? ያለፈውን አስመልክቶ ያለፈው ጊዜ ላይ ረመዳኑን ያልጾመችበት ምክንያት ለምሳሌ ወይ በሐይድ ምክንያት ወይ በህመም ምክንያት እና በመሰል ምክንያቶች ከሆነ እና ቀዷ ለማውጣት ስትሞክር በእርግዝናና በማጥባት የተነሳ እስከሚቀጥለው ረመዳን ድረስ መጾም ካልቻለች ያው ስትችል ትጾማለች ነው ባጭሩ። ከጊዜ በኋላም ቢሆን በቻለችበት ጊዜ ትጾማለች፣ በቻለችበት ጊዜ ቀዷ ታወጣለች ማለት ነው። ምናልባት ያልጾመችው ያኔም ራሱ በእርግዝና ወይ በማጥባት ምክንያት ከሆነ ይሄ የዑለማዎቹ ውዝግብ አለበት። ማብላት ያስፈልጋል ወይስ አያስፈልግም? በመብላት ብቻ ትብቃቃለች ወይስ ጾም ብቻ ይበቃታል? ይሄ ራሱን የቻለ ውዝግብ ነው እና አልሙሂም ኺላፉ በጣም ጠንካራ ነው። በቀዷ ብቻ ብትብቃቃም ይህን ያህል የሚያስወቅሳት ነገር የለም ከማ መዝሀብ አልሐነፊያ። ግን አሁን የደረሰባትን ረመዳን በተመለከተ ይህ ረመዳን ላይ እሷ እያጠባች ከሆነ ወይ እርጉዝ ከሆነች ያው በሁሉም ዑለማዎች ስምምነት ማፍጠር ትችላለች፣ ስጋት ካለ ማለት ነው። በሁሉም ዑለማዎች ስምምነት ምንም አይነት ጉዳትም ስጋትም በሌለበት ሁኔታ ታፍጥር ማለት አይደለም። ነገር ግን ስጋት ካላት ወይ ለራሷ ወይ ለጽንሱ እርጉዝ ከሆነች ወይ ለምታጠባው ልጅ በመጾሟ የተነሳ ጉዳት ይመጣል የሚል ስጋት ካለ ማፍጠር እንደምትችል ሁሉም ዑለማዎች ስምምነት አላቸው፣ ተስማምተዋል። ግን ውዝግቡ ከዛ በኋላ ምን ታድርግ የሚለው ነው። ማካካሻው ምንድን ነው የሚለው ነው። አሁን እንዳልኳችሁ መዝሀብ አልሐነፊያ እንደ ማንኛውም ታማሚ ቀዷ ማውጣት ብቻ ነው የሚጠበቅባት ይላሉ። በሻፊዕያ እና በሐናቢላ መዝሀብ ያፈጠረችበት ምክንያት ለራሷ ሰግታ ከሆነ ያው ቀዷ ታወጣለች፣ ሌላ ምንም ነገር አይጠበቅባት፣ ልክ እንደቀድሞ ማለት ነው። ነገር ግን ለልጇ ብላ ለጽንሷም ይሁን ለምታጠበው ልጅ ሰግታ ከሆነ ከቀዷ ጋራ ቀዷ አይቀርም፣ ከቀዷ ጋራ ለእያንዳንዱ ቀን አንድ ምስኪን ማብላት አለባት ይላሉ። እና የተወሰኑ ዑለማዎች አስለን ቀዷ አይጠበቅባትም፣ እርጉዝና አጥቢ ሴት ግዴታዋ ማብላት ብቻ ነው ይላሉ። ይሄ ጥቂቶች ብቻ የመረጡት ነው። ቀውል ኢብኑ ዐባስ ወኢብኑ ዑመር ምን ሰሓባ እና አንዳንዶች እንደ ኢብኑ ሐዝም ያለው ይህን ነገር ተቀብለውታል ማለት ነው። ኺላፉ በጣም ጠንካራ ነው። በዚህ ርዕስ ላይ እንደ ማስረጃ አንዳንዶች የሚያቀርቡት የአነስ ብን ማሊክ አልከዕቢ ሐዲስ ኢነላህ ወضዐ ዐን ልሙሳፊር ሸጥረ ሰላህ ወዐን ልሑብላ ወልሙርዲዕ አሰውም የሚል አለ። ለፍዙ ብዙ ነው። አቡ ዳውድ ትርሚዚና ይዘግበዋል። አላህ ከሙሳፊር ግማሽ ሰላትን ትቶለታል ማለት ባለ 4 ረክዓ ሰላት ከሆነ ሁለቱን አይሰግድም፣ አሳጥረው ነው የሚሰግደው ሙሳፊር ከሆነ። እርጉዝ ወይ ደግሞ አጥቢ ከሆነች ደግሞ ጾምን ትቶላታል እና ይህን ጾምን ትቶላታል የሚለውን ዘገባ አንዳንዶች ተመርኩዘው በቃ ጾምም ማለት ነው ይላሉ። ግን ብዙ ዘገባዎች ላይ ሙሳፊርን አስመልክቶ ራሱ እንደዛ ብሏል። ሁለተኛው ወضع عن المسافر الصوم وشطر الصلاة። طيب ሙሳፊር አይጾምም ማለት ቀዷ አያወጣም ማለት ነው? አይቀርለትም ማለት ሙሳፊር አይጾምም ማለት ማፍጠር ይፈቀድለታል፣ ግን ቀዷ አይቀርለትም። ስለዚህ እቺም ሴት ጾም ግዴታ የለባትም ሲባል ያው ቀዷ ማውጣቷ ይታወቃል። አስሉ እሱ ነው። ስለዚህ ኢህቲያጠን የተሻለው ቀዷ ማውጣት ነው። ግን ከዛ ጋራ ምናልባት ከኺላፍ ለመውጣት በተለይ ለልጇ ብቻ አስባ እና ሰግታ ከሆነ ያፈጠሯቸው ከኺላፍ ለመውጣት ለእያንዳንዱ ቀን አንድ ምስኪን ብታበላ መልካም ስራ ሰርታለች፣ ምንም የማያጠራጥር መልካም ተግባርን ፈጽማለች ማለት ነው። ግን በቀዷ ብቻ ብትብቃቃም ኢንሻአላህ ብዙ የሚያሰጋ አይሆንም ማለት ነው።